ጆን ዳንኤል አንተ ታሪክ የሚያስታውሰው ስራ ነው እየሰራክ ያለው። ስር ከወጣሁበት ጊዜ ጀምሮ እስካሁን ድረስ በጣም ይፈተናል። አሁን ያለበት ማንነት ላይ ምክንያቱም እንከን ሲታጣ ድሮ ማንነትን ያመጡ ለማሸማደድ ድንጋይ የሚወረወርበት ዛፍ ፍሬ ያለው ነው። አንተ በዚህ ባጭር ጊዜ ውስጥ የሰራኸውን ስራ ሩቡን እንኳን መስራት የማይችሉ ሰዎች ናቸው አንተ እንቅፋት የሚሆኑ። መተቸት የሚቀላቸው ናቸው፣ በጎ ስራ መስራት ይከብዳቸዋል። ቁጭ ብሎ መተቸት ቀላል ነው፣ መስራት ግን ከባድ ነው። ሰዎች ሊያወሩ፣ ሊተቹ፣ ሊሳለቁ ይችላሉ፣ ግን ዛሬ የሚያወሩ፣ ዛሬ የሚተቹ ነገ የሚያመሰግኑ ይሆናሉ። አንድም ጥርጥር እንዳይኖርክ፣ ተስፋ አትቁረጥ። በሰዎች ዘንድ ላይ አንተ የምታደርገው መልካም ስራ ነገ ስም በላይ ስራ ተናግሮ ይታየዋል። ፈጽሞ ወደ ኋላ እንዳትል። ብርሃን ሲበራ እኮ ጥላ ይጥላል። ጥላ ብርሃንን አጥፍቶ ደግሞ ያውቃል። ሰው ወሬ አንተን ወደ ኋላ ሊያስቀርህም አይገባም። አንተ ወደፊት ይልቅ አላማህን አሳካ። ሰዎች አንድ ቀን ይረዳዋል። ምክንያቱም በጎ ስራ ከአሻራክ ነውና፣ አሻራ ደግሞ አይጠፋም። አስተውል፣ ታሪክ በወሬ አይጻፍም፣ ተግባር በስራ ነው እንጂ። ድንጋይ የሚወረወርብህ ፍሬ ያለው ዛፍ ስለሆንክ ነው። የሚወረወርብህን ድንጋዮች ደግሞ ሰብስበህ ለበጎ ስራ መንገድ የሚሆንን ድልድይ ስራበት። እነሱን እንዳትሰማቸው። ታሪክ የሚያስታውሰው ስራ ነው እየሰራክ ያለው። በርታ። እሱ እንቅፋት የምትሆኑ ሰዎች ምን ሆናችሁ ነው የምትንጫጩት? ጩኸት ጆሮን ያደነቁራል፣ የሚሰራ እጅ ደግሞ ታሪክን ይጽፋል። እሱ አይሰማችሁም። ትኩስ ኃይል ነው፣ እሳት የሆነ ልጅ ነው። እሳት ደግሞ በነፋስ አይጠፋም። ንፋስ እሳትን ያበረታል እንጂ። እንቅፋት ሆናችሁ ትቀራላችሁ እንጂ መንገዱን አዘጉበት። ማንም በትናንት ስተቱ ይዳኝ የለም። ትናንት በትናንት አልፏል። ዛሬ አዲስ ቀን ነው። በርታ። አንተ ወደፊት መንገድህን ቀጥል።